ደብረ ሊባኖስን ያህል ቦታ እንዴት ይቸግራል ምዕመናን እያሉ ብለን በእመቤታችን ስም ከደባልነት አውጥተን ራሷን ለማስቻል በዓመት አንድ ጊዜ ጥር ብቻ ነው የምትከበረው ባለ ረፍት የእመቤታችን። ወደፊት ግን በስፋት እንዲከበር አባታችን ገድላቸውን የፈጸሙበት ችግሩን ያቃለሉበት ገደል ሲወረውሩ የደረሰችላቸው በቅዱስ ቃል ያቺ ቅድስተ ቅዱሳን ድንግል ማርያም ናት። ታቦተ ማርያም በደባልነት እዚያ ትኖራለችና ለእሷ ቤተክርስቲያን እንስራ ብለን 3400 ካሬ ሜትር ላይ ያረፈ ቤተክርስቲያን መስርተን እየሰራን ነው። አሁን ወደ ጣሪያው ደርሰናል። በጣም ጥንካሬ ያለው ቦታው መረሬ ነው። ታች ድረስ ተቆፍሮ መሰረቱ በጣም ከባድ ነው። ብዙ ዕቃ ቤትን ያጠቃለለ ማህሌቱን ያጠቃለለ ገድል ቤቱን ያጠቃለለ ሁሉንም የያዘ ነው። ከላይ የእመቤታችን ቤተክርስቲያን እንዲሆን አድርገን አሁን ከላይ ቀርቷል። ጀምረን እንዳይቀር ገዳሙም እንዳይዘጋ በችጋር እንዳይወድቁ ድረሱላቸው እናንተ ምዕመናን ለማለት ነው የመጣ ነው። እኔ አሁን አቅም ኖሮኝ ያደለ ሰውነቴም ይመስላል ትንሽ አጥሮኛል። ኦክሲጅን አጥሮኛል በጣም የግድ ነው የምናገረው። ግድ የለም መሰረቱ ሲጣል እኔ ነበርኩ፣ ሲዘረፍም እኔ ነበርኩ። በተማሪ ቤት ሆኜ እዚያው ነው ያደግኩት እና ሁሉንም አይቻለሁ። ለደብረ ሊባኖስ የማልሆነው ነገር የለም። ይዛችሁኝ ሂዱ፣ ግድ የለም። ለልጆቼ ልናገር፣ ድረሱልኝ ልበል፣ ልጩ ብዬ ነው የመጣሁት እና አሁን ማብት ቁጥር አለ በስፋት በሁሉም ስፍራ የተከፈተ አለ። ያንን ይነግሯቸዋል። በባንክ በኩል ታስተላልፋላችሁ የምትችሉ። አዎ ስደት በሀገራችን የተለመደ ሆኖ ሆኗል። ስደት የሚሉ አያውቁም ነበር የኢትዮጵያ ሕዝብ። እኔ እንደማውቀው በታላላቅ ሀገሮች ኤምባሲ ይሁን ምንድን ነው የሚባለው? ኤምባሲ አይደል? ኤምባሲ ይሁን ሲባል እንደ ቅጣት ነው የሚቆጥረው ነበረ ድሮ። አሁን በዳይ ጥናት አይገኝም ከኢትዮጵያ ለመውጣት። ያን ጊዜ ግን በጃንሆይ ጊዜ ወደ ኤምባሲነት ሲላክ ሰውየው ምን አጥፍቼ ይሆን ነው የሚለው፣ እንደ ጥፋት ይቆጥራል። ደግሞ ቁፋሮም ቢሆን የኢትዮጵያ ሕዝብ እንደ ኩል ይሁን አይቆጣ አይቆፍርም ነበር። ጌታ ነበር ሙክት የሚሸጥበትንም አውቅ ነበር። መሬት የሚሸጥ 300 የደለበ መሬት ገዝቻለሁ ለእመቤታችን 300 እዚያ እንትና ወላይታ በተመደብኩ ጊዜ በቅርብ ሰዓት። አሁን እየከፋ ስደት ልማድ ሆነ። ስደት የማያውቅ ህዝብ እየተሰደደ በዓለም ዙሪያ ውስጡ ጥበብ እግዚአብሔር ነው። አሜሪካውን ዛሬ ማለቱ በዚህ በጾሙ ደግሞ የጾሙ የሚገባውን ዝማሜው ጥልቅ ያለ ነው። የትናንት ያለፈውን ሐዋርያ ልጅ ያ ልጃችን የምታውቁት እሱን እንዴት አድርገው እንደሸጡት አይተናል። ዛሬ ሁሉም ዓለም በመዳፍ ሆናለች፣ በመዳፍ ውስጥ ሆናለች አይተናል። እና እንዴት አክብረው እንደሸኙት አይተናል።
እና በዓለም ዙሪያ ኦርቶዶክስ ተዋህዶ ሃይማኖት እንዲሰፋ እግዚአብሔር በጥበቡ ያደረገው ኢትዮጵያውያን መፈተናቸው ያለ ምክንያት አይደለም። ስደቱን እኔ አልጠላሁትም። እኔ ስደትም አልለው የእግዚአብሔር ስራ። አሁን ችግሩ በዚሁ ስደት ሆነና አሁን ወደዚህ መጣችኋል። እናንተ ጊዮርጊስን ትታችሁ እዚህ አራዳ ጊዮርጊስ ነበራችሁ፣ መሀል ከተማ የነበራችሁ ወደዚህ መጣችኋል። ይሁን ሀገራችሁ ነው። በዚህም ባላችሁበት የሚጎንጣችሁ አይኖር። በሰላም እንድትበሉ ሰርታችሁ እንድትበሉ ያድርጓችሁ። አሁን የመመጅላችሁ እሱ ነው። እርስ በርስ ዝም ብሎ እዚሁ ተወልዶ እንዳልተወለደ አድርጎ ለማባረር የሚሞክረው ያናድዳል። ይህ አይሆንም። ተስማምተን እንኑር። አንድነታችን ይጽና። ምልክቱ ግን ደርሷል። የጌታ ቃል ነው እንደሚያደርገን። እርስ በርሱ ይዋጋል፣ እርስ በርሱ ይጣላል። ከቤት ጀምሮ እኔ ካለሁበት ቤት ጀምሮ አይቻልም። ሳዝን የሰነበቱት እንዲያው ምንም ሳላገኝ ፍቅር የለም። ቤተሰቡ ሁሉ ሰላም የለውም። እግዚአብሔር ሰላሙን ያምጣልን፣ ይቅር ይበለን። ምን አለ መሄዳችን አይቀር መቼም። እዚህ ዓለም አንኖርም፣ ሁላችንም የዓለም ኃላፊ ነው። እንደ ብራና ተጠቅልሎ ይሄዳል፣ ያልፋል። እኛ ወደማያልፈው ዓለም እንሸጋገራለን። ይህን እናውቃለን። በዚያው ድረስ ተስማምተን ተረራርተን ብንኖር እግዚአብሔር ደስ ይለዋል። እግዚአብሔር ደስ ካለው ደግሞ መንግስቱን ያወርሰናል። አለዚያ እኮ ይቆጣል። ከኔ ወግዱ ነው የሚለው። ከሱ ከተለየን ደግሞ ገሃነም ነው እና ክርስቲያኖች አይዟችሁ፣ በርቱ፣ ሰላማችሁን አጽኑ፣ አንድነታችሁን አበርቱ። ሁሉም ሀገራችን በኢትዮጵያ ውስጥ ወሰን የላችሁ። እኔ ወሰን ድንበር የለም። ኢትዮጵያ ውስጥ ሁላችንም ሀገራችን መሆኑን አውቀን ሰርተን ለመብላት ገደብ አይኑርብን። ሀገሪቱ እንድትለማ እንፈልጋለን። ልማት የሚጠላ የለም፣ ግን በእኛ ቆዳ ላይ መሆን የለበትም። እኛ መገፋት የለብንም። እግዚአብሔር ይህን ግፍ ያደርገው። እግዚአብሔር ሁሉ አዘነተኛ ነው። ሁሉ ሲያዝን እናያለን። ያን ወግዶ ያን አስወግዶ እግዚአብሔር ቸር ነውና ሰላሙን አጽንቶ እርስ በርሳችን በሰላም ሰጥተን እንድንጠቀም ያድርገን። አሁን የተቻላችሁን ይህን ገዳም እንዳይዘጋ ተባብራችሁ እርዱት። እኔ ትንሽ ነው የቀረኝ። ቢሆን ምን አደከመኝ ብዬ አልተቀመጥኩም። እንግዲህ አሁን ነቀወታለሁና ምን አባቱ ምን ያደርግልኛል አላልኩም። እዚህ እየደከመኝ ነው የመጣው። ትፋሽ አጥሆኝ ታያላችሁ። በግድ ነው በትግል በ10 ሰዓት ስትመጣ ሄደው እንዲሁ እየተነፈሱ ነው። እንቅልፍ ደግሞ በዚያው ይወስደኛል። ድካሙ የግድ ታግዬ ነው የተነሳሁት እና ከወንድሞቼ ከአባቶች ጋራ ከነዚህ ከመነኮሳቱ ጋራ እስያቅም ለሆናቸው እኔን እያዩ ይበርቱ። እሳቸው እንኳ ደክመው እንዲህ ሲጮሁ ለምንድን ነው እኛ ችላ የምንለው እንዳይሉ እንዲሉ ብርታት እንዲሆናቸው ቀደምኩላቸው እና እናንተ ትንፋሽ ቁርጥ እያለ የለመንኳችሁ አጨክሩ ብዬ ነው የወጣው። የሽማግሌ መታየቱ መቀላወጡ ይባላል። ከታየው ለማን ነው መቀላወጡ? ለልጆቼ ለእነዚያ ለመናንያ ነው። መናንያ ነው ዘግተው እንዳይሄዱ
ደብረ ሊባኖስ በአጋሙጢስ ዓይን የሚበራበት ነው። ብዙ ተአምራት የሚደረግበት ነው። ቅዱስ አባታችን 29 ዓመት ቆመው የጸለዩበት፣ 7 ዓመት በአንድ እግራቸው ቆመው እግራቸው እስኪቆረጥ ድረስ የጸለዩበት፣ በመጨረሻም ቃል ኪዳን የተቀበሉበት እስከ 10 ትውልድ ድረስ እምርልሃለሁ የተባሉበት ዋሻ ደብረ ሊባኖስ ነው። ስለዚህ የቃል ኪዳን ቦታችን እናንተም የምትማጸኑበት፣ ሲከፋችሁ ሄዳችሁ ለእግዚአብሔር ነግራችሁ ችግራችሁን የምታስወግዱበት ትልቁ ገዳማችን ስለሆነ ገዳማችን እንዳይዘጋ ተረባርባችሁ ክፈቱ አደራ እላችኋለሁ። ዛሬ እዚህ ቆሜ መለመን ከአፍረት ነው ለኔ፣ እየተሸማቀቁ ነው። እዚያ ሆኜ ዳዊት ቢለግን እንዴት ያለ ደስታ ነበር! ደንቡም እንደዚያ ነበር። አሁን ሲሰበር ብዬ ነው የመጣሁት ከወንድሞቼ ከመነኮሳት ጋር ነው። እና ልጆቼ እግዚአብሔር እናንተንም ይርዳችሁ፣ አባታችንን ቃል ኪዳናቸው ይግባችሁ። የተቻላችሁን እርዳታ እንድታደርጉ ያ ገዳም እንዳይፈታ እንዳይዘጋ እንድትተባበሩ በጻድቁ ስም አደራ እላችኋለሁ። እዚህ ነጠፍና ያውና እንግዲህ ማምራሪያ ይሰጣሉ እነሱ። እስኪ እንደምናችሁ እግዚአብሔርን አመስግኑት። ለብፁዕ አባታችን አምላካችን እግዚአብሔር ያው ወደ ላይ ባይሆንብንም ረጅም ዕድሜና ከጤና ጋር ይስጥልን። ከፍ አድርጋችሁ መስገኑልኝ። መልእክቱ ብፁዕ አባታችን በሚገባ ትምህርቱን የመጡበትንም የገዳሙን ጉዳይ በሚገባ ሁኔታ ገልጸውልናል። ሁላችሁም መጥታችሁ የብፁዕ አባታችንን ቃል መፈጸም ብቻ ነው። እንግዲህ የሚታይ ሰው